ውዶቼ እንግዲህ በባለፈው ፓርት ላይ እንደተመለከታችሁት ምናሴና ሀንዬ ሻይ አፍልተው ወይዘሮ ሜላትን ሊያናግሯት ፈልገው ነበረ። እሱ ምንድነው ሊያናግሯት የነበሩት ሜላትን እንግዲህን አቶ ማለቴ አንተ ነህን ገድለሽዋል ወይስ አልገደልሽውም እማዬ እንዳትደብቅኝ የሚል ጥያቄ ነበረ የጠየቋት። እሷም እንግዲህን ያው እንደተመለከታችሁት እንዳልገደለችውና በሱ ግድያ ላይ በሱ ሞት ላይ ምንም ነገር እጇ እንደሌለባት ትነግራቸዋለች። ይህንን ነገር እንዳደረገች እያወሩ ባሉበት ጊዜ ላይ ነበረ ፖሊሶቹ በር ቆርቆረው የገቡት ማለት ነው። እና ፖሊሶቹም ዛሬ ላይ እንደተመለከታችሁት አንዳንድ ጥያቄ ጠይቀዋል። ሌላው አቶ ድማሙ ያው አንተነህን ከገደለው በኋላ ወደ ክፍለ ሀገር ሄዶ ነበረ። አቶ መስፍን በነገራችን ላይ የአቶ ድማሙ ከዚህ ሀገር ማለት ወደ ክፍለ ሀገር መሄዱ ትንሽ ግራስ ብሎታል። ምክንያቱም ብዙ ጊዜ ድማሙ ወደ ክፍለ ሀገር የመሄድ አላማም የለውም ነበረ። ዛሬ ላይ እንዴት በድንገት ተነስቶ ወደ ክፍለ ሀገር ሊሄድ ቻለ የሚለው ብዙ ጥያቄ በቅንጭላቱ መጥቶበታል። እና ዛሬ ላይ ተገናኝተው በነገራችን ላይ የሆነ ወንድም ጋሽ ሲባባሉ እንዳያችሁት በጣም ነው ደስ የሚሉት። የሆነ ሙገሳቸው ምናምን እንዲሁም መከባበራቸው ደስ ይለኛል። እና መስፍን እንግዲህን ድማሙን ይጋብዘውና ድማሙ አሁን ላይ ወደ ክፍለ ሀገር መመለስ አልፈልግም፣ ስለዚህ ከዚህ ዘበኝነትም ቢሆንም ምንም ችግር የለውም ስራ ፈልግልኝ ሲልም መስፍንን ይጠይቀዋል። መስፍንም እኔ እያለሁኝማ አንተ ዘበኝነት ተቀጥረህማ በፍጹም አትሰራም ሲለው ምን ችግር አለው ስራ ነው መቼስ ሌላ ነገር ምን እሰራለሁ ብለህ ነው ምክንያቱም አልተማርኩኝ ሲልም ድማሙም ለመስፍን ይመልስላታል። መስፍንም ምንም ችግር የለውም ከክፍለ ሀገር እያመጣህ እህል ትሸጣለህ፣ ተለቅ ያለ ሱቅ ከፍትልሃለሁ ሲልም ጥያቄ አቅርቦለታል። ድማሙ ግን ይሄንን ነገር አልችለውም ሲልም ትችለዋለህ መቼም ሂሳብ መስራት አያቅትህም ሲልም እንግዲህ ይነግረዋል ማለት ነው። እና ድማሙ እንግዲህ አሁን ላይም ያው ይሄንን ጥያቄውን እንግዲህ አልተቀበለለትም። መስፍንም ትቀበላለህ ይሄንን ስራ ነው የምትሰራው ሲልም ይነግረዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ሜላትን እንግዲህ ፖሊሶቹ እየጠየቋት ጥያቄ ምንድነው ስለ አንተነህ መሞት ነው። የአንተነህን መሞት መቼም ታውቂያለሽ አይደለ ስትባል አወድ አውቃለሁ ወይ በጣም ነው ያዘንኩት ስትልም ስትመልስላቸው እና ከአንተነህ ጋር ምንድነው የሚያገናኛችሁ ሲላትም እንግዲህ ከአሁን በፊት በእኔ ድርጅት ስር ተቀጥሮ እንደሚሰራና እንዲሁም ደግሞ ከሴት ልጅ ጋር አይሆን ስራ ሲሰራ ስመለከተው ከድርጅቴ አባረርኩ ስትልም ትመለከታለች። እና ፖሊሶቹም እንግዲህ አንተነህ ሲሞት አንቺ የት ነበርሽ ሲልም ሜላትም እንዴ እኔ ምን አውቃለሁኝ አለች። ምን አይነት መልስ ነው የምትመልሽው ሲልም እንግዲህ ቆጣ ብሎ ሲመልስላት ማለቴ እኔ አንተነህ ስንት ሰዓት ይሞት አላቅም እንደዛ ማለቴ ነው ስትልም እንግዲህ ፖሊሶቹም አንገታቸውን ያወዛውዙና እናም መልሰው እንግዲህ ግን ጠባችሁ ምንድን ነበረ ስትልም እሷም እንደነገርኳችሁ ነው በሴት ልጅ የተነሳ ነው በዛ ነው ያባረርኩት፣ ግን ከጊዜ በኋላ አንተነህ ቂም እንደያዘብኝ ተረድቻለሁኝ፣ ግን ያንንም ያህል ግን ግድያ የሚያደርሰን የለም ነበረ ስትልም ምንድነው ቂም የያዘብሽ ነገር ስትባልም ሜላትም ድርጅቴን እንግዲህን ውስጥ እንደሚሰራ ነግሬያችኋለሁኝና አንዳንድ ሚስጥሮችን እያወጣ ለሌላ ይናገር ነበረ እና በእርግጥም በዛ ትንሽ ተቀይሜዋለሁ ስትልም ለፖሊሶቹ ቃሏን ትሰጣለች። እናም ሜላትን እንግዲህን በቃ እናመሰግናለን ስለሰጠሽን መረጃ እንግዲህን አስፈላጊ ከሆነም እንመጣለን ተመልሰን ይሉና ፖሊሶቹም ይሄዳሉ። እሷም የማውቀው ነገር ካለ እናገራለሁ ምንም ችግር የለም ትላቸዋለች። እና ኖላዊና እንግዲህን
አሴር እንዲሁም ተምቹ ሆነው ወደ ፋኖሴ ጋር መጥተው ነበረ። ያው ፋኖሴና ኖላዊ እንግዲህ በመካከላቸው ላይ ተፈጥሯል። ግን አቶ ኖላዊ ያው የመውለድ ችግር እንዳለበት ስለተጠራጠረ ይሄ ልጅ የኔ አይደለም ማቅጣቤ ነው ሲልም እንግዲህ ያዙ ይልቀቁኝ ዘራፍ ሲል እንግዲህ ተመልክተነዋልና ብዙዎች እነ ሀንዬም እንዲሁም እነ ተምቹም መመርመር አለብህ ብለው በመከሩት ምክር እንግዲህ ዛሬ ላይ ያንን ምክሩን ተቀብሎ እሺ መረመራለሁ ብሎ ወደ ፋኖሴ ጋር ከነ ተምቹ ጋር ሄዶ ነበረ። ፋኖሴ ደግሞ ዛሬ ላይ ማን መክሮህ መጣ ስትለውም እንግዲህን ማንም አልመከረኝም በራሴ ነገሮችን አውጥቼና አውርቼ ነው የመጣሁት ብሎም እንግዲህን ሲመልስላት እኔ ደግሞ ነገሮችን አስቤና አውጥቼ ይሄ ነገር ትክክል እንዳልሆነ አስቤያለሁ። እንግዲህ ካንተ ሌላ ከማንም ጋር አልተኛውም። ካመንክ እመን ካላመንክ የራስ ጉዳይ ስትልም ፋኖሴም ለአቶ ኖላዊ ትመልስለታለች። አቶ ኖላዊም እንዴት ነው የምታናግሪ? ቆይ ለምንድን ነው ግራ የምታጋቢ? ልጁ ያንተ ነው ወይስ አይደለም? ለምንድን ነው ቁርጡን የማትነግሪ? ለምንድን ነው እንደዚህ የምታደርጊ? ለምንድን ነው የምትጫወችብኝ? ለምንድን ነው ቁርጡን የማትነግሪ? ሲልም አቶ ኖላዊም በፋኖሴ ላይ ይቆጣል ማለት ነው። እንግዲህ ይናደዳል። እነ ተምቹ በዚህ ጊዜ ፋዮ በቃ ተረጋጋ፣ እኛ እናነግራታለን ብለው እንግዲህን አቶ ኖላዊን አሲር ይዞ ይሄዳል ማለት ነው። እንግዲህ ተምቹ ደግሞ ፋኖሴን ሊያናገራት ችሎ ነበረ እና ሁለቱ እንግዲህ ፋኖሴን አናግረዋታል። ፋኖሴም እንግዲህን ባናግሯት መሰረት ቆይናና ምን አድርጌ ነው የምትሉ ስትልም ይኸውልሽ አባታችን ከአሁን በፊት ብዙ ጊዜ ልጅ እምቢ ስላለው እምነት ስላጣ ነው። ስለዚህ ከአንቺም እምነትሽን አረጋግጬ ዲኤን ምርመራውን አድርጎ ሲልም እንግዲህን ይነግራታል። እሷም ለእናንተ ብዬ ነው እንጂ እንደ ኖላዊ ቢሆን ኖሮ በፍጹም አላደርግም ነበረ ስትልም እነሱም ስላከበርሽን እናመሰግናለን፣ ፋዘርንም ደግሞ በደንብ ብትቀርቢው ኖሮ ስትቀርቢው ተወጅዋለች ሲልም ታዲያ ሳልወደው ነው እንዴ እንደዚህ ልጅ እስከ ማርገዝ ድረስ የደረስኩት? እኔ እኮ ኖላዊን ስለምወደው ነው ሲመጣ ስቄ ሲሄድም ደግሞ ስቄ የምሸኘው ስትልም ፋኖሴም ለነ ተምቹ ትነግራቸዋለች። እነ ተምቹም እናውቃለን ሲሉም እንግዲህን ይመልሳሉ። ያው እንግዲህ ምግባቸውን ምናምን ሰርተው ማለት አዘው ይበላሉ። እና እንግዲህ ኖላዊ በጣም ተናዶ ቤት ሀንዬ ትሄዳለች። ሀንዬም ደግሞ ምን ሆነ ነው አባዬ በጣም ተናደሃል? ደግሞ ስመጣም እኮ ቤት አልነበርክም፣ ምንድን ነው ምን ችግር ተፈጥሮ ነው ብላ ስትጠይቀው ፋኖሴ ጋር ሄጄ ነበረ የዲኤን ምርመራውን ማድረግ አለብን ብዬ ስላት የዲኤን ምርመራውን አላደርግም ብላ አለችኝ። እንግዲህ ነገር እያብሰለሰልኩ ነው ስትልም ሀንዬም እንዴት እንደዚህ ታደርጋለች? በፍጹምማ ፋኖሴን አላቃትም ማለት ነው ሲልም አቶ ኖላዊም እኔ ሲገረመኝ ምንድን ነው እኔን ካላመንሽ እነ ተምቹ ሲመጡ ራሳቸው ይነግሩሻል፣ እነሱም እዛው ነበሩ ሲልም እንግዲህን ይመልስላታል። እና ወዶቼ እንግዲህ ምን ይፈጠራል የሚለውን ደግሞ ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።